ብዙ ጊዜ ከወትሮ የበለጠ የድካም ስሜት ይሰማዎታል? በመገጣጠሚያዎች ላይ የህመም ስሜት አለ? ወይም በግልጽ ለማሰብ እስኪከብድ ድረስ በአእምሮ ውስጥ የጭጋግ ስሜት ይሰማሃል? ምናልባት ምን እንዳመጣው የማይታወቅ የቆዳ ሽፍታ ወጥቶብሽ ይሆናል፣ ወይም በአጠቃላይ ሰውነትሽ በሚፈልገው ልክ እየሰራ እንዳልሆነ ይሰማሻል። በእኛ ማህበረሰብ ውስጥ እነዚህ ስሜቶች ለብዙዎች የተለመዱ ናቸው። ነገር ግን ምክንያቱ አሁንም ሚስጥር ነው። ዛሬ በኢትዮጵያ ውስጥ ብዙዎች በስም ሰምተውት ስለማያውቁት ነገር ግን ጉዳቱ ከጊዜ ወደ ጊዜ እየጨመረ ስለመጣ አንድ በሽታ እንነጋገራለን። ይህ በሽታ ኦቶ ኢሚዩን ዲዚዝ ተብሎ ይጠራል። ያጠቃል። መልቲፕል
የሚያደርጉ ነገሮች፣ አንደኛው አልኮሆል ይህ በአንጀት ውስጥ ያለውን የአጥር ሽፋን በቀጥታ ይጎዳል። ሁለተኛው ስትረስ፣ ከመጠን በላይ የሆነ ውጥረትና ጭንቀት። ትሪገርስ ወይም ቀስቃሾች፣ እነዚህ ቀስቃሾች ቅድም የገለጽነውን የእርስ በርስ ጦርነት የሚቀሰቅሱ ፍንጣሪዎች ናቸው። ከነዚህ ትሪገርስ መካከል በዓለም አቀፍ ደረጃ ከፍተኛ ቁጥር የያዙት ትራውማ እና ጥልቅ መርዛማ የሆነ ስትረስ ናቸው። ብዙዎቻችን በህይወታችን ውስጥ አስቸጋሪ ጊዜያትን እናሳልፋለን። ከልጅነታችን ጀምሮ ያሉ ችግሮች፣ ኃይሎች፣ ትራውማስ፣ የተለያዩ ግጭቶች፣ ኪሳራዎች ወይም ደግሞ ከባባድ የህይወት ሸክሞችን እናሳልፋለን። እነዚህ አስቸጋሪ ጊዜያት ትውስታዎች ብቻ ሳይሆኑ በሰውነታችን ውስጥ ተከማችተው የሚገኙ ትሪገርስ ናቸው። ሴት ልጅ throughout her life ብዙ ሆርሞናል ቼንጅ የሚያመጡ ክስተቶችን ታስተናግዳለች። ከእነዚህም ውስጥ አንደኛው እርግዝና ነው። እርግዝና ለአንዲት ሴት በጣም የሚያምር ተአምር ቢሆንም ለሰውነቷ ግን ትልቅ ክስተት ነው እና በውስጧ የያዘችው ጽንስ ዲኤንኤ ግማሽ % የመጣው ከአባት ነው። ስለዚህ to some extent ጽንሱን በሽታ የመከላከል አቅሙ እንደ ፎሬን ቦዲ ነው የሚያስበው እና ምንም እንኳን በሽታ የመከላከል አቅሟ ከጽንሱ ጋር ተላምዶ ለመቆየት ቢሞክርም የመላመድ ግን 100% ፍጹም አይደለም እና ኢሚዩኒቲ ሲስተሟ በዚህ ግራ ተጋብቶ በተለይም እናት ከወለደች በኋላ ለዚህ በሽታ ተጋላጭ እንድትሆን እንደሚያደርጋት ጥናቶች ያሳያሉ። ሁለተኛው ሜኖፖዝ፣ ሴቶች መካከለኛ እድሜ ላይ ሲደርሱ ማለትም ከ40 እስከ 55 እድሜ አካባቢ ሲደርሱ በሆርሞኖች ላይ የሚከሰቱ ተፈጥሯዊ ለውጦች አሉ። በተለይም የኢስትሮጅን ሆርሞን መጠን መቀነስ እና እነዚህ የሆርሞን ለውጦች ለኦቶ ኢሚዩን ዲዚዝ በሽታዎች እንደ ትሪገርስ እንደሚጠቀሱ የተለያዩ ጥናቶች ያሳያሉ። አሁን በጣም ወሳኝ የሆነ ቁጥር ልንገራችሁ። በዚህ በሽታ ከተያዙ ሰዎች ውስጥ 80% ሴቶች ናቸው። አዎ 80%። ይህ ማለት 100 ሰዎች ኦቶ ኢሚዩን ዲዚዝ ቢኖርባቸው ከዚህ ውስጥ 80ዎቹ ሴቶች ናቸው። ይህ በጣም ሰፊ ልዩነት ለምን ተፈጠረ? ለምን ይህ በሽታ በተለየ መልኩ ሴቶችን ያጠቃል? ይህ የተጋላጭነት ልዩነት ሴቶች በማህበረሰቡ ከሚጫወቱት ሚናና ባህላችን ጋር ይያያዛል። ለምሳሌ ሴቶች ብዙውን ጊዜ ልጆችን፣ አዛውንቶችን እና መላው ቤተሰብን የመንከባከብ ቀዳሚ ኃላፊነት አለባቸው ወይም ፕራይመሪ ኬር ጊቨርስ ናቸው። ይህ ኃላፊነት የሚደነቅ ቢሆንም የማያቋርጥ ከፍተኛ የሆነ ውጥረትና በርናውት ያስከትላል። ማህበረሰቦችን ብዙ ጊዜ ሴቶች ጠንካራ እንዲሆኑ፣ መከራን በዝምታ እንዲያሳልፉ፣ የሌላውን ሰው ፍላጎት እንዲያስቀድሙ፣ ኢሞሽናቸውን በደንብ ኤክስፕረስ እንዳያደርጉ የማለት መናደድ ባለባቸው ሰዓት እንዳይናደዱ፣ አይሆንም እንዳይሉ ያስገድዳቸዋል። ይህ የማያቋርጥ ኃላፊነት፣ መስዋዕትነት ውስጧ ያለው ጤነኛ በሆነ መንገድ ያላስወጣችው ንዴት፣ መናገር በነበረባት ጊዜ ከውስጧ ያላወጣቻቸው ቃላቶች ለዚህ በሽታ ተጋላጭነቷን ይጨምረዋል። ሌላው አንሪዞልቭድ ስትረስ ወይም ትራውማ። ሴቶች ብዙ ጊዜ የበለጠ ትራውማ እና ስትረስ ያጋጥማቸዋል እና ካልቸራሊ it might be harder for them to process and express it። ይህ ኢሞሽናል በርደን ሰውነቷ ላይ ከፍተኛ የሆነ ተጽዕኖ ያሳድራል። ይህንን ሀሳብ የማነሳው ማንንም ለመወንጀል አይደለም። ይልቁንስ በማህበረሰባችን ውስጥ ሴቶች ለዚህ በሽታ የበለጠ ተጋላጭ የሚያደርጋቸውን ልዩ ልዩ ጫናዎች እንዳሉ እንድንረዳ ነው። ተረድተን ደግሞ ሴቶቻችንን እንድንደግፍ ነው። ከዛ በተጨማሪ ደግሞ ሴቶች ይህ በሽታ ኤግዚስት እንደሚያደርግ እንዲያውቁ፣ ምክንያቶቹንም ተረድተው ራሳቸውን ከዚህ በሽታ እንዲጠብቁ ነው።
ኦቶ ኢሚዩን ዲዚዝ ምን እንደሆነ ምን እንደሚያስከትለው ካወቅን በጣም ጥያቄ ኔክስት ስቴፕ ምን እናደርግ? በዚህ በሽታ ዲያግኖስ የተደረጋችሁ ሰዎች ትኖራላችሁ፣ ወይም ደግሞ ቅድም የጠቀስናቸው ምልክቶች ያስተዋላችሁ ሰዎች ትኖራላችሁ። አሊያም ደግሞ ከሁለቱም ግሩፕ በመሆናችሁ ስፔሻሊ ሴቶች ጀስት ስለ ጤንነታችሁ ኮንሰርንድ የሆናችሁ ሰዎች ትኖራላችሁ። ከዚህ በታች የምንጠቅሳቸው 3 ቀላል ነገሮች የትኛውም ግሩፕ ላይ ያላችሁ ሰዎች ስፔሻሊ ሴቶች ማድረግ ትችላላችሁ። አንደኛው ሆስፒታል ሄዱ እና ቼክአፕ አድርጉ። ጀስት የደም ናሙና በመስጠት የሰውነታችን የበሽታ የመከላከል አቅማችን ምን ደረጃ ላይ እንዳለ ማወቅ ትችላላችሁ። ከዚህ በተጨማሪ ደግሞ በደማችን ውስጥ የራሳችን የበሽታ የመከላከል አቅም የራሳችንን ሰውነት እያጠቃ መሆኑን የሚያሳዩ ማርከሮች አሉ። እነዚህ ማርከሮች ኦቶ አንቲቦዲስ ይባላሉ። ስለዚህ አፎርድ ማድረግ የምትችሉ ከሆነ እነዚህ ማርከሮች ራሱ ቼክ ማስደረግ ትችላላችሁ። ሁለተኛው አመጋገባችንን ማስተካከል። የኛ የኢትዮጵያውያን ባህላዊ አመጋገብ ብዙ ጤናማ ንጥረ ነገሮች ያሉት ቢሆንም አሁን እየተለመዱ የመጡ ዘመናዊ የአመጋገብ ልማዶች ግን ብዙ አዳዲስ ችግሮችን እያስከተሉ ነው፣ ኦቶ ኢሚዩን ዲዚዝን ጨምሮ ማለት ነው። ስለዚህ የስኳር መጠንን መቀነስ ከተቻለ እንደውም ስኳር መጠቀም የለብንም። ፕሮሰስድ የሆኑ ምግቦችን ማስወገድ፣ የአልኮል መጠንን መቀነስ፣ ተፈጥሯዊ የሆኑ ምግቦችን ማዘውተር፣ በተለይ አትክልትና ፍራፍሬዎችን አዘውትሮ መመገብ። አድሬስ ዩር ትሪገርስ። ብዙዎቻችን በጣም ብዙ ያለፉ ችግሮችን ተሸክመናል። ያሳለፍናቸውን ትራውማ፣ ስትረስ አድረስ ማድረግ በጣም አስፈላጊ ነው። ስለዚህ መንፈሳዊ በሆነ መንገድ ሊሆን ይችላል፣ አሊያም ደግሞ ፕሮፌሽናል ሰዎች ጋር ሄደን እነዚህን ችግሮቻችን መፍታት ግድ ነው። የሚሰማሽ ምልክቶች እውነት ናቸው እና በእያንዳንዱ ምልክት ትክክለኛ መልሶች አሉ እና ደግሞ እንቅፋቶችን ካስወገድን ሰውነታችን ራሱን የመፈወስ አስደናቂ ችሎታ አለው። እነዚህ የተደበቁ ትሪገርስ ወይም ቀስቃሾችን በመረዳት በተለይም በሴቶች ላይ እና እነዚህ ቀላል እርምጃዎችን በመውሰድ የበሽታ የመከላከል አቅማችንን ማገዝና ወደ ጤናማ ህይወታችን መመለስ እንችላለን። መልእክት ከእናንተ ጋር የሚስማማ ከሆነ እባክዎ ይህንን ቪዲዮ ለቤተሰብ፣ ለጓደኛ፣ በተለይም ደግሞ በህይወታችሁ ውስጥ ላሉ ሴቶች አካፍሉ። ብዙ ሰዎች ጋር ይህ ቪዲዮ እንዲደርስ ላይክ አድርጎ እና በጣም ያስገረማችሁን ነገር ኮሜንት ሴክሽን ጋር አስቀምጡልኝ።